አረቦቹ ሳያዩ ተደብቃችሁ ሽንት ቤትም ሆነ ማንኛውም ቦታ ላይ ቴክስት ምናምን የምትጻጻፉ ልጆች ለእናንተ ነው ይሄ መልእክት እንዳታሳልፉ። አንዷ ልጅ አንዷ ጓደኛዬ ናት፣ እኛ ከምንሰራበት ቤት ጎን ነው ያለው። ሞታ ማለት ነው ሽንት ቤት ውስጥ ሞታ ተገኝታ ወርቃ ማለት ነው። ስትወርቅ ሴራሚክ ጭንቅላቷን መቶ ደሟ ፈሰሰና ሞታ ወደ ሀገሯ ልትሸኝ ነው። የእናቷን ሞት ሰምታ በድንጋጤ ነው ወርቃ እንደዚህ የሆነችው። እናቷ የልብ ህመምተኛ ነበረች ማለት ነው። ከዛም በኋላ እሷ እዚህ ሀገር እየኖረች እየሰራች ነው እናቷን ሁልጊዜ የምታሳክማት። የልብ ህመምተኛ ናት እናቷ። ከዛን እንደ አጋጣሚ ዛሬ ጠዋት ስራ ቁርስ ሰዓት ነው ምናምን እየሰራች ነበር አሉ ከሴትዮዋ ጋር እየሰራች። ከዛን እንደ አጋጣሚ ስልክ መጀመሪያ ላይ እህቷ ስልክ ደውላላታለች። በተደጋጋሚ ደውላ ሜሴጅም ልካላታለች። ከዛን ይችኛዋ ልጅ ደግሞ በጠዋቱ ቤት ውስጥ ስራ ነበረ እና እህቷን ለማናገር አልተመቻችም ነበረ። ለሴትዮዋ ማለት ለአሰሪዋ ሽንት ቤት ሄጄ እመጣለሁ ብላ ተናግራ ወደ ሽንት ቤት ስትሄድ ለካ ከክላሷ ስልኩን ይዛ ትሄዳለች። ከዛን ደግሞ እነሱ ቤት ስራ ነበረ፣ አሁን ስራ የምሰራበት ቤት ማለት ነው። የሆነ ሰዎች መጥተው ስራ እየሰሩ ነበረ። ከዛን ለእነሱ ቁርስ እያዘጋጀች ነበር አሮግቷ። ከዛን ቆየችባት ሽንት ቤት ውስጥ ምን ሆና ነው እች ልጅ ብላ ወደ ሽንት ቤት ስትሄድ በሩ ተቆልፎ ሆና ነው። ሲጠራት ሴትዮዋ ሲጠራት ምንም ልጅ ታሰማም። ከዛን ሰውየው መጣ፣ ለሰውየው ተናገረች ማለት ነው። ከዛን ሰውየው መጥቶ ባሉን ሰብሮ ሲገቡ ልጅቷ ሞታለች። ደም ፈሶ እንዳለ ደግሞ እንደዚህ እንደ ጎርፍ እየሄደ ነው የተገኘው ማለት ነው። ከዛም ፖሊስ አስመጥተው ምንድን ነው ምናምን ብለው ሲያዩ ስልኳን ምናምን አይተው ምንድነው የተፈጠረው ብለው ወደ ሀገር ቤትም ደውለው አናገሩ የልጅቷን ቤተሰብ። ከዛን እናቷ ሞታለች ምናምን ይሄን ምልክት ነግረናታል። ምን ሆነች ስሉ ሞታለች እሷ ራሷ እዚህ ራሷን ስታወርቃ ነው ያገኘናት፣ ደም ፈሶባታል እና ለሕክምና ቦታ ሲያደርሱ ነፍሷ ወጣ አረፈች። ከዛ በቃ ለእኔ ራሱ አልተናገሩኝም ነበረ እየቸኮሉ ሀባያ ለብሰው ሲሄዱ ወደነ የምትሄዱት ስላቸው ማለት ነው። መጠን ስሉ እሺ በቃ ብዬ ነው ዝም አልኩኝ። እኔ የሆነ ምን ተፈጥሮ ነው ምናምን ብዬ ነው ያሰብኩት፣ አልገባኝም። ከዛ ስትመጣ እዛ ቤት የምትሰራው ልጅ እኮ ሞተች። ምን ሆና እንዴት? ትላንትና ጤነኛ ነበረች ምን ሆነች ስላቸው አይ እንደዚህ ራሷን ሽንት ቤት ውስጥ ስታወርቃ ከዛን ሴራሚክ ጭንቅላቷን መጥቶ ከዛን ደም ፈሰሳትና ሆስፒታል ሲያደርሱ ቦቷ ልጅ ስልክ እኔ ጋር አለ። ልጁ ወንድ ልጅ ነው እና ሱቅ እዚህ ሀገር ነው ሱቅ የሚሰራው፣ እኛ አቅራቢያ ላይ ነው የሚኖረው። ከዛን የሱ ቁጥር ደግሞ እኔ ጋር አለ። የንን ኔትወርክ ሰዎች ዘግቶብኛል። እዚህ አካባቢ እንዳለ የሁላችንም ኔትወርክ ይዘጉብናል እና በዛ ምክንያት ነው እሷ ራሱ ሽንት ቤት ገብታ ማውራት እየቻለችው እና በዛ ምክንያት ነው ልትሞት የቻለችው። ኔትወርክ ማይሰጣችሁ ከሆነ እንደውም እግዚአብሔርን ከማንም ጋር አታውሩ፣ ይቅርባችሁ እና ማለት ነው። ልጁ ጋር ደወልኩኝ። ልጁ እቃ ምናምን ያመጣልኛል እኔ ማለት ነው። አንዳንዴ የሚያስፈልገኝን ነገር ሲፈልግ የኛ ቤት ሴትዮ ስራ ስትሄድ ለሱ ቀድሜ እነግራለሁ። እሱ አዘጋጅቶ አስቀምጣ ከዛን ሴትዮዋ በዛው ይዛትልኝ ትመጣለች። የልጅቷ ያጎቱ ልጅ ነው። አሁን ለሞተችው ልጅ ያጎቷ ልጅ ነው እና ለልጁ ደወልኩን። አንተ ያጎቴ ልጅ እንደዚህ ሆነች አሉ። እውነት ነው እንደምናም ስል እኔም እንደዛ ነው ሲባል ሆስፒታል ሄጃለሁ፣ ግን ምርመራው እንደሚያሳየው ከሆነ ወርቃ እንደሞተች ነው። ሰው ምንም ያደረጋት ነገር የለም፣ ማንም አልነካትም እና እናቷ ሞታለች እና ወደ ሀገር ቤት ይዣት ሊሄድ ነው። ሬሳዋን ይዤ ሊሄድ ነው። ስራ ቦታ ፍቃድ ተሰጥቶኛል አለኝ ልጁም ማለት ነው። በቃ እግዚአብሔር ነው የምላችሁ፣ ምን ብዬ እንደምነግር አላውቅም። ራሴ ሊፈነዳ ነው። አለቀስኩኝ። በቃ ሊወጣልኝ አልቻለም። ምን እንደማድረግ ግራ ገባኝ። እኔም ከዚህ በፊት ስልክ ሽንት ቤት ውስጥ የእውነት አወራለሁ፣ ሰዎቹ ስለማይፈቅዱልኝ ተደብቄ ገብቼ አወራለሁ። ግን ከዛሬ በኋላ ያው እጄን አነሳው። በጣም መወደድ ጓደኛዬ ናት። አላገባች፣ አልወለደች፣ ምን አላለች። ጓደኛዋ ራሱ የእሷ እጮኛ ማለት ነው። እዚህ ሀገር ነው የሚኖረው እና በጣም ከባድ ነው። ሽንት ቤት ውስጥ ስልክ እንዳታወሩ ጥንቃቄ አድርጉ።